ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ውድና የተከበራችሁ የሁለገብ ሜላችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ነባሮቹም ሸር፣ ላይክ እያደረጋችሁ በኮመንት አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ዛሬ እንግዲህ በዚች እናታችን ጉዳይ ነው የመጣሁት። እስኪ አዳምጦት እናንተ። ተው ተው፣ አይ ቀጭኑ ተረጋጋ። ቀጭኑ ተረጋጋ። ቀጭኑ ተው። እና ውድ ተመልካቾቼ እንግዲህ ያያችሁትን ይመስላል። ብዙዎቻችሁ እርግጠኛ ነኝ አይታችሁታል ይሄንን ድርጊት። በሀገራችን ላይ እየተካሄደ ያለው ነገር እንግዲህ የህግ አስከባሪ ነን እያሉ እናቶችን በዚህ መልኩ ይህን ያክል እውነት እናት ሴት ወልደዋለች። ይሄ ሰውዬ ግን ይሄ ህግ አስከባሪ ነኝ ተብዩ። በነገራችን ላይ ሀገራችን ላይ ህግ የለም። ሀገራችን ላይ ህግ አስከባሪ አይደለም ሴት ልጅ አሁን ሴት ልጅ የሴት ልጅ መብት በተጠበቀበት ሰዓት እናት እንደዚህ በዚህን ያክል ይሄን ያክል ግራ ቀኝ እያለ እያጣፋ ይሄን ያክል ምን ብትበድለው ምንስ ብታደርገው ነው? ሌሎቹንም እንደዚሁ ተው እየተባለ እንኳን ሊሰማ አልቻለም እና ሊገላት ነው ሲያስበው ሲጀመር ማለት ነው። እንደው ወንድ ልጅ እንደ ወንድነት ከወንድ ጋር ሲገጥም ነው የሚያምርበት። ሲጀመር ደግሞ እናቱ ናት። ወጣት እንኳን ብትሆን ምናልባት የሆነ ነገር አድርጋ የሆነ ነገር ሸውዳው የሆነ ነገር ይባላል። ይህ ሴትዮ እናት ናት። እናቱ ናት። ተወልደዋለች። እግዚአብሔር ይመስገን ተወልደዋለች። ይሄን ልጅ እንግዲህ በዚህ መልኩ እንደዚህ ሲያሰቃያት እና እንደዚህ ሲመታት እኔ እግዚአብሔርን ነው የምላችሁ። እኔ የትም ትሁን የትኛውም ክልል ትሁን የትኛውም ክልል እናት በዚህ መልኩ ለምን ትሰቃያለች? በእውነት እና እኔ በጣም ነው እግዚአብሔርን ነው የምላችሁ ያሳዝነች ማለት ነው። በጣም ነው ያዘንኩትም በሷም ቢሆን በልጁ ማለት ነው ያዘንኩት። ልጁ ራሱ በጣም ነውረኛ ነው። ነውረኛ ነውር ነው። እግዚአብሔርን ነው የምላችሁ። የሰው ነው እንዴ? በነገራችን ላይ ሀገራችን ላይ በቃ ሰላም ካጠፋ በጣም ውሎ አድሯል። በጣም ቆይቷል። ግን እየባሰ ከቀን ወደ ቀን እየባሰ ይህን ድርጊት አሁን እስኪ የሰላም ማስከበሪያ ወይም ፖሊስ ልብስ ለብሶ ይህን ድርጊት እናት ላይ ሲያደርግ ያየ በሁሉም ቦታ አሁን ተሰራጭቷል። በፌስቡክም በተለያየ የሶሻል ሚዲያ ተሸርቷል። ይች ሴትዮ እንግዲህ የምታገኘውን ፍትህ አብረን እናያለን፣ ምን እንደሚያደርጓት ማለት ነው። እግዚአብሔር ነው የምላችሁ። በቃ ፍትህ የጠፋበት እናቶች በዚህ መልኩ እናት ናት እንዴ! ማንኛውም እናት እኮ እናት ናት። የወለደችው እናት ናት። ብላ አምጥጣ የወለደችው እናት ከዚህ ሴትዮ ማህፀን ባይወጣም የወለደችው እናቱን እንኳን አያስታውስም እንዴ? እናታችሁ የወለደችው እናቱን አያስታውስም? ኧረ ምን አይነት አረመኔነት ነው! ምን አይነት በቃ እኔ እንጃ ምን አይነት በቃ ጭካኔ ነው በሀገራችን ግን የገባው። በስመ ስላሴ ስም ማርያምን በሰው ሀገር እንደዚሁ ታርደን በገዛ ሰው የራሳችን የትዳር አጋር ይሆነናል ባልነው ሰው እየታረድን በሀገራችን ይሄን ያክል ግፍና ስቃይ እየበዛብን የት ሂደን እንኖር? እኛ ኢትዮጵያውያን ግን የት ሂደን እንኖር? እውነት የት ሂደን እንኖር? እርስ በርስ ተጨካክነን በሰው ሀገር እንዲህ ተጨካክነን በሀገራችን እናቶች በዚህ መልኩ እየተሰቃዩ እንዴት ነው? ቆይ እስኪ አላቅም። እግዚአብሔርን ነው የምላችሁ። እዛ የተሰባሰቡት አሁን ቢነሱ ለሷን ሰው አይደለም፣ ግን ህግ አስከባሪ ነው ብለው አክብረውት ነው። ህግ አስከባሪ ሲሆን ማንኛውም ሰው ህግ አስከባሪ ነው። ገብቷችኋል? ህግ አስከባሪ ሲሆን ፈርታችሁ ታክብራችሁ ትኖራላችሁ። ምክንያቱም ይህ ሰው ህግ ሊያስከብር ወይም ሀገርን ሊጠብቅ እናቶች ሌላ ችግር እንዳይደርስባቸው ሌላ ጥላት መጥቶ ችግር እንዳያደርስባቸው ሊጠብቅ ነው የወጣው አይደል እንዴ? በተቃራኒ ግን አሁን ላይ ያሉት ህግ አስከባሪ የተባሉ ወይም ኒንጃ የፖሊስ አካላት የተባሉ ወይም የተለያየ በቃ እንደዚሁ በህግ ስራ የሚሰሩ ሰዎች እኔ አላቅም በምን አይነት ሁኔታ ነገጧት። ይሄ ሰውዬ እኮ ይቺ ሴትዮ እንደዚህ አድርጎ ቀጥቶ አሰቃይቷታል አይደል? ቀጥቅጧታል አይደል? ነገጧት ግን ይሄ ሰውዬ ኑር ሆኖ አይኖርም። ነገጧት ይቀጣበታል። እግዚአብሔር እንደዚህ ሲያከላትማት ወስዶ እዚህ ሲለጥፋት በስመ ስላሴ ስም ምን አይነት ጭካኔ፣ ምን አይነት አረመኔነት፣ ምን አይነት ይሆናል አይደል? እኔ እንጃ አላቅም። እንዴ ምን ሆናችሁ ነው? አረ ኢትዮጵያ ያላችሁ ሰዎች ባካችሁ ተረጋጉ።
እባካችሁ ወደ ራሳችሁ ተመለሱ። በእውነት ወደ ራሳችሁ ተመለሱ። እንዴ በስመ አብ ወልድ ከቀን ወደ ቀን ጭካኔያችሁ እየጨመረ ጭካኔያችሁ እየበዛ ይሄዳል። ኧረ ተው እንዴ! ምድር ላይ ነው እንጂ ይሄ ጭብጫቦ ምድር ላይ ምንም ነገር የለም። ምድር ላይ ሰላም ነው። ሰላም ከሆነ ታዲያ ይሄ ከየት እየመጣ ነው? እሺ የሚመጣልን ለኛ ከየት ነው የሚመጣው? ይሄ ነገር ድራማ ነው። ድራማ እየሰሩ ነው። እንደዚህ እየጠፈጥፋት እናትን እንደዚህ ከዚህ እያላተማት ይሄ ሰውዬ ድራማ ነው ብላችሁ ልትነግሩን ነው? ይሄም ግን በጣም እግዚአብሔርን ነው የምላችሁ፣ በጣም ያስጠላል። እንዴ ምን ሆናችሁ ነው? ወደ ራሳችሁ ተመለሱ፣ አስቡ እንጂ ምንድነው ነገሩ? እኔ በእውነት በጣም ነው በቃ እኔ እንጃ አላቅም፣ ምን እንደምላችሁ አላቅም። በጣም ያሳዝናል በእውነት እንዴ ኢትዮጵያ ላይ የሚደረገው ድርጊት፣ ሰዎችን እያገቱ ገንዘብ የሚቀበሉ። እዚህ ጋር አንድ ወንበዴ እንደውም እንትን ብሎ አጥፍቼው ነው እንጂ ትናንትና በቲክቶክ ተለቆ ነበር፣ አይታችሁ ከሆነ ማለት ነው። ምን አንዱ ሁለት ናቸው እንጂ ወደ ሌላ ሀገር ለመሻገር ወደ ሶማሌ ክልል አካባቢ በዛ በጅጅጋ ይሄዳል። ጅጅጋ ከሄደ በኋላ እንግዲህ በዛ እየኖሩ ካምፕ ምናምን እየኖሩ ያው ጀምሮ አልተሳካለትም። እዛው ሲኖሩ እንግዲህ ሌላ ስራ እንስራ ገንዘብ የሚያስገኝ ሰው ሀገርም ሄደን ገንዘብ ለማግኘት አይደለም። ምክንያቱም እዛ ሊቢያም ሄደው ገንዘብ እዛም ሄደው እንደዚህ እያገትን ገንዘብ እንቀበላለን ብለው ያሰቡ ናቸው። እንደዚህ ጀምረው እየተጠባበቁ ያሉት እነዚህ። በነገራችን ላይ በእነሱ ላይ ሊፈረድ ይገባል። መጨረሻ ላይ አስገባላችኋለሁ ፒክቸሩን ማለት ነው። አስገባላችኋለሁኝ እዚህ ጋር ፒክቸሩን ወይም ታምቤል ላይ ታዩታላችሁ። ታምቤል ላይ ያስቀምጥላችኋለሁ ፒክቸሩ እና አይታችሁትም ሊሆን ይችላል። ካላያችሁትም ፒክቸሩን የሰውየውን ፒክቸር ታምቤል ላይ ያስቀምጥላችኋለሁ። እና እሱ ሰውዬ ምንድነው እያለ የነበረው ታውቃላችሁ? ምንድነው ሲል የነበረው እዛ ሆነ በቃ ምንም የሆነ ካምፕ ውስጥ ነበርኩ። መጨረሻ ላይ የሆነ ልጅ ሳገኝ እንደዚህ ብዬ ስነግረው እኔ ጋና ተጠጋለኝ። እሱ ጋር ሄጄ ተጠግቼ ከዛ በኋላ ለአንድ ወር ያክል እሱ በከፈለው እየኖርን ነበር። ከዛ በኋላ አብረን ሸር አድርገን እየከፈለን መኖር ጀመርን። ከዛ በቃ ያው ስራ ከማጣታችንም የተነሳ እኔ ነኝ ይህንን ሀሳብ ያመጣሁት። እንደዚህ እያደረግን ብንሰራስ ብዬ አማከርኩት አለ። እዛ ሲያማክረው እንደውም እኔ የማውቀው ቅርብ ሰው አለ ወደ ሀገር ቤት ሄዳል። አሁን እሱን ሲመጣ እሱን ነው ማጥመድ የሚሆነው ስራችን ሲለኝ፣ አይ ቤተሰብ ከሆነ ይቅርብን፣ ቤተሰብ ያልሆነ ነገር የማይታወቅ ሰው ምናምን ስለው የሚታወቅ ቢዝነስ ያለው ነው መሆን ያለበት ብሎ ያ ሰውዬ እንግዲህ ከሀገር ቤት ሂዶ ሚስት አግብቶ ለሚስቱ ቀለበት አድርጎ ሲመለስ ሊያግቱት ተዘጋጁ ማለት ነው። ታውቃላችሁ? እንደገና ድጋሚ ደግሞ ገንዘብ ያለውን ሰው ማን ነው እቁብ እየጣለ እቁብ የሚደርሰው? ከስር ያጠናሉ። ከስር ማን ነው እቁብ እየጣለ ያለው? ማን ነው ደህና ስራ ያለው? ማን ነው ብር ያለው? ማን ነው በቃ አይደል? አሁን አንዳንዴ እኮ እናንተ በስደት ሀገር ሙናችሁ ልጆቻችሁን በጣም ያስፈራል። አሁን በሀገራችን ላይ እግዚአብሔር ነው የምላችሁ፣ በጣም ያስፈራል። በሀገራችን ላይ ያለ ነገር እንዴ ይሄ እናቱ ውጭ ሀገር አይደል ያለችው? አግተን ብር መቀበል አለብን ነው። እኛ እዚህ ብር የምናፍስ ነው የሚመስላቸው። አግተው ብር ካልሰጣችሁ በዛ ልጅ ህይወት ላይ ይፈርዱበታል ማለት ነው። የጭካኔያቸው ጥግ ማለት ነው። እና እነዚህ ሰዎች ሲያዙ እርስ በርስ ነው መጋለጥ የጀመሩት። ህዝቡ ተሰብስቧል እዛ ጋር፣ በእውነት ህዝቡ ተሰብስቧል። ከፈረዳችሁብኝ ከገደላችሁኝም ግደሉኝ፣ የፈለጋችሁትን አድርጉ፣ በቃ ይሄ ነው እውነታው ብሎ ይህንን ሲናገር ነበረ ትናንትና። አፉን ሞልቶ ማለት ነው። ታውቃላችሁ? አፉን ሞልቶ ሰው እያገትነ ገንዘብ እናገኛለን 300 ሺህ ብር 300 ምናምን ሺህ ብር አግተው ይሄንን እንቀበላለን እያሉ ማለት ነው። ታውቃላችሁ? ተይዘው ህዝቡ ተሰብስቦ መገደል አለበት እያሉ ነበር። እንግዲህ ምን አይነት ፍርድ እንደሚሰጡት አይታወቅም። ምክንያቱም ወደ ህግ ጣቢያ አልሄደም። ህዝቡ ነው እዛው እንዲፈርድበት ይዘውት የነበሩት። ከህዝብ መሀል ነው እንደዛ ተይዘው አንደኛው ታስሯል፣ አንደኛው ደግሞ እንዲሁ ግብዳ ነው። ታምቤል ላይ ያስቀምጥላችኋለሁ ቆሞ የነበረው ማለት ነው። እና አገራችን የአሸባሪ ሀገር ሆና ያለችበትን የምታዩት በቃ በየቦታው በዙሪያውን በላተኛ ምስኪንን ሰርቶ መከራውን አይቶ ያፈራውን ገንዘብ ለመቀበል ያልሰራህበትን ያለፋህበትን ገንዘብ ይህን ያክል ሰውን ለዛውም ሰውየውን ደግሞ አሰቃይተህ በአሰቃቂ ሁኔታ ያንን ያክል እየደበደብክ እየቀጠቀጥክ ገንዘብ የምትቀበል ከቤተሰቦቹ ከወገኖቹ፣ እነሱ ላለመሞት ሲሉ ያላቸውን ንብረት ሽጠው ወይም ያላቸውን ነገር ወደ አካውንት ያዛውራሉ።
ነገ ጧት ምናልባት እሱንም ወይ ትገለውና ወይም ትጥለዋለህ ወይም ያለዛ ካለቀቀው ደግሞ ሌላ ደግሞ የእሱ አይነት ወንድሞች ደግሞ ድጋሚ ታግታለህ። እንደዛ እያልክ ህይወት ግን ትቀጥላለህ ማለት ነው። አንድ ጊዜ ከጀመራችሁት የሆነ ስራ መውጣት ነው የሚያቅታችሁ የሆነ ነገር ካቀመሳችሁ። ምክንያቱም ይሄ የቅምጥ እንጀራ ቀን ተኝተው ውለው ሌሊት እያሴሩ ማንን ማገት እንዳለብን እያሉ ወይም ብቸኝነት በተናጣይነት ሆኖ የሚሄድን ሰው እያገቱ የሚቀበሉ ወንበዴዎች የለመዱ ይሄንን ሌላ ስራ ሰርተው መኖር አይችሉም። ምክንያቱም ለምደዋል። በነፃ ገንዘብ እንደ 300,000 400,000 በአካውንታቸው እየገባላቸው ለምን ይሰራሉ? ሲቅም ሲያጤስ ሲጠጣ ሲጨፍር ይውላል። ከዛ ደግሞ አጥንቶ ማን እንደሆነ ንብረት ያለው ማን እንደሆነ ብር ያለው ማን እንደሆነ ገንዘብ የሚያስገኘው አጥንተው ያግታሉ። ከዛ ሰው ደግሞ ገንዘብ ይቀበላሉ። እነሱ እንደፈለጉ ላይፋቸውን ይቀጫሉ ማለት ነው። ታውቃላችሁ? ይህ ላይፍ አይባልም ሲጀመር። የሰው ደም የሰው ገንዘብ እንደዚህ በዚህ ያክል ይህን ያክል ዘረፋ የተፋፋመበት ድርጊት ይሄን እውነቴን ነው የምላችሁ። ይቅርታ እና ውድ ቤተሰቦች በዚህ ሁኔታ ነው ጨካኝ የሆንበት ምክንያቱ ማለት ነው። ታውቃላችሁ? የጨካኝ የሆንበት ምክንያት በዚህ ሁኔታ ነው። እና ታዲያ እስከ መቼ ድረስ ነው እንደዚህ ማለት የሚቀጥለው? ህዝቡ ልክ አሁን በእነዚህ ልጆች ላይ እንደተነሳው እነዚህ ልጆች ላይ ህዝቡ ትክክለኛውን ፍርድ ይሰጣል ብዬ አስባለሁ። ምክንያቱም ታውቃላችሁ እነዚህ ልጆች አሁን እንደዚህ ተመካክረው ስንት ሰው አግተው ስንት ሰው ላይ ግፍ ሰርተው እንደሆነ አይታወቅም። እኔ ከመጨረሻው ድረስ ቪዲዮውን አልተከታተልኩትም። ምክንያቱም የተቆረጠን ያዳመጥኩት እዛ ጋር ተቆርጦ የመጣ ነው እና ህዝቡ ይገደል ምናምን እያለ ነበረ ሲጮህ የነበረው ማለት ነው። ልጁ ግን አሳዝኖ ነው ሲናገር የነበረው። ያው ህግ ይፍረድበት እንደሚሉ እርግጠኛ ነኝ። ህግ እውነቱን ስለተናገረ ህግ የሚገባውን ቅጣት ይስጠው እንደሚሉ እኔ ባለሙሉ ተስፋ ነኝ። ገብቷችኋል? እንደዚህ ነው የሚሉት እርግጠኛ ነኝ እንጂ በእነዚያ ልጆች ላይ እርምጃ አይወስዱም። ሁለተኛ ይሄ ነገር እንዳይደገም። አሁን እኮ ሀገራችን ያለው ነገር የሆነ ሰው የሆነ ህፃናት ይደፍራል። የሆኑ ህፃናቶችን በአሰቃቂ ሁኔታ እንደውም በቃ አለ አይደል ስንት ነገር እነ ሄበን እንዲሁም አሁን በቅርብ የተደፈረች ህፃን ያቺም ከዛ በፊትም የተደፈሩ ብዙ ህፃናቶች እየተደፈሩ የ5 ዓመት የ6 ዓመት እስራት እየተፈረደባቸው እየወጡ ነው። እንዲሁም አሁን የሄበን ደፋሪ 21 ዓመት ነው ምናምን የተባለው ከዛ ደግሞ በይግባይ ደግሞ ይቀነስለታል ማለት ነው። እንደዚህ አይነት ነገር ነው ያለው ህጉ። ስለዚህ እነዚህ ሰዎች የፈለጉትን አድርገው የፈለጉትን ገንዘብ አግኝተው ብንታሰር ነገ ጧት እንፈታለን፣ ገንዘብ ካለንም ገንዘብ ሸጉጠን በገንዘባችን ነገ ጧት እንወጣለን ብለው ነው የሚያስቡት። ስለዚህ እንደፈለጉ የፈለጉትን ያክል ጥፋት ያጠፋሉ፣ የፈለጉትን ያክል በህዝብ ላይ የሚያደርጉትን ነገር ይቀጥሉበታል ማለት ነው እንደዚህ። ምክንያቱም ቁርጥ ያለ ከባድ እርምጃ ስለማይወሰድባቸው ማለት ነው። ከባድ እርምጃ ቢወሰድባቸው ኑሮ እነዚህ ሰዎች በሰው ላይ ይሄን ያክል ግፍና ስቃይ አያደርሱም ነበረ። ሰውን እያሳደዱ እንዴ! እኔ እኮ ግርም አለኝ። ልክ ያለ አይደል ቁጭ ብሎ ያፈራው ከላይ እቁብ የሚደርሰው ማን ነው? እንደዚህ ያለው ማን ነው? እንደዚህ አይነት ገቢ ያለው ማን ነው? እኔ የማውቀው ነገር የለኝም። እዛ እነሱ ናቸው የሚነግሩኝ፣ እነሱ ናቸው የሚያውቁት። ይህን ስራ መጀመሪያ ያመጣው እሱ ራሱ ነው፣ ልጁ ነው አይደለ? ይህን ስራ እንዲሰሩ ያማከራቸው ልጁ ነው። ከዛ በኋላ እነሱ ደግሞ በሚያውቁት በሚያጠኑት የገዛ ቤተሰቦቻቸውን እሱን ይዘን ነው እሱ ገንዘብ ያስገኝልናል እንዴ፣ እሱ እንደዚህ አይነት ገንዘብ አለው፣ ይህን ያክል ገንዘብ አለው፣ እሱን መቀበል አለብን፣ እሱን አገተን ስራህ ላይ ተሰማራ ሆይ ስራህ ላይ ገባ ሆይ ምናምን እየተባሉ በገዛ ወገኖቻቸው ይመካከሩባቸዋል ማለት ነው። የገዛ ወገኖቻቸውን የገዛ ወንድሙን ወይም ያክስት ያጎት ልጅን አስይዞ ያለውን ንብረት ይቀበላል። ከዛ እሱ ከሁለት ይካፈላል። ይሄኛው ምንም ቤተሰብ የሚያውቅ የለም ምስኪን ወገናችን ዘመዳችን እያሉ አሁንም ይቀጥላሉ። እሱ ግን በገዛ ወንድሙ ላይ ይህን ያክል ግፍ ስቃይ ያደርሳል ማለት ነው። ታውቃላችሁ? የገዛ ወንድሙን የገዛ ስጋውን አሳልፎ የሚሰጥ ማህበረሰብ ነው ያለው አሁን ላይ እና እኔ ምን እንደምላችሁ አላቅም። ማርያም ምን እንደምላችሁ አላቅም። በጣም የሚያስጠላ ጊዜ ላይ ነው የደረስነው እና ይቺ እናት በዚህ መልኩ ሲያሰቃያት እና በዚህ መልኩ ይህን ያክል ግፍና ስቃይ ሲያደርስባት እንግዲህ አስቡት። ምን ትላላችሁ እንዴ? ነውር ነው፣ የማይደረግ ነገር ነው። አረ ነውር ነው፣ ነውር እንደው ኢትዮጵያ ላይ እንደዚህ ኢትዮጵያ ላይ ሌላስ ሀገር ላይ ቢሆንስ እናት በዚህ መልኩ ነው ስትመታ ይቻላል? የትኛውም ቦታ ቢሆን እናት የምትወልደው እናት አይደለም ቀርቶ ሴት ልጅ ጫፏ መነካት የለበትም። ሴት ልጅ ምን ያክል ተሰቃይታ እንደሆነ ወደዚህ ምድር
እሱን ስትወልደው ስታመጣው ምን ያክል ሆና እንደምታሳድገው ባለማወቁ ነው ይሄን ያክል ግፍ ለዚች እናት የሚያደርሰው። ይሄን ወንበዴ እንግዲህ ታውቃላችሁ። ቢያውቅ ኑሮ ቢረዳ ኑሮ በዚች እናት ላይ ይሄን ያክል ግፍና ስቃይ አያደርስባትም ነበር፣ አያሰቃያትም ነበር። ታውቃላችሁ እንደዚህ በቃ ከዚህ እዛ በቃ ይዞ እኮ ነው በጥፊ ጆሮዋ እስከሚደማ ነው እንደዛ ሲያጠናግራት የነበረው። የሚያጠናግር ሰይጣን ካንተ ላይ ይጣልብህ። በእውነት እኔ ምንም ሌላ አልችልም። እንዴ ባለፈው ጊዜ አንድ አባት አንድ ዳቆን መታ ተብሎ ከመኪና አስወረደ ተብሎ አንዱ በየትም ተብሎ እንደዚህ በስልክም በምንም እያያዙ እያናገሩት ነበር። ይሄ ሰውዬ መያዝ አለበት። ይሄ ፖሊስ ተይዞ ተገቢውን ቅጣት ማግኘት አለበት። ገብቷችኋል? ይቺ ሰው አጥፍታ ከሆነ ተይዛ ወደ ህግ መሄድ አለባት እንጂ ይህን ያክል እየተቀረጸ በሚዲያ እስከሚወጣ በሚዲያ እስከሚታይ ድረስ ይህን ያክል ከዚህ እያላተመ ከዛ ተዋት የሚሉትን ሰዎችም እነሱንም ሊማታ እየተገለገለ ነበረ። ታውቃላችሁ? እዛ ጋር ተሰብስበው የነበሩት በምን ምክንያት እንደሆነ ባላቅም የተሰበሰቡትን ግን እያነሳ ነው ሲያፈርጠ የነበረ። እሷን አልፎ ሌላይቱንም እዛ ጋር የተቀመጠችውንም እሷንም ስዋ አስነስቶ ለመማታት እየሞከረ ነው የነበረው። እና ታዲያ ይሄ ሰውዬ ምን አይነት ቅጣት ይገባዋል ብላችሁ ታስባላችሁ እናንተ? ህዝቡ ራሱ ሊፈርድበት ይገባል። ህዝብ እንዴ ማንኛውም የህግ አካልም ሆነ ህዝብን እኮ ነው የሚያገለግለው አይደል እንዴ? ሀገር ሲባል ሀገር ያለ ህዝብ ይሆናል እንዴ? ህዝብ ካለለ ሰው ካለለ ሀገር እንደ ሀገር ትቆማለች? እስኪ አሁን ሰው የሌለበት ጫካ ማለት ነው። ሰው የሌለበት ጫካ ምን ይጠራል? ምን ይጠራል? ማን ነው የሚጠራው? ሲጀመር ማንስ ነው የሚያውቀው? ስለዚህ ሰው ካለለ እኮ ሀገር አትኖርም። ይቺ ሀገር የምንላት ሀገር በእኛ በልጆቿ በህዝቦቿ ላይ እንጂ ህዝብ ሰው እኛ ካለልን ሀገራችን መኖር አትችልም። ይህን ያክል በዚህን ያክል ግፍና ስቃይ በእናቶች ላይ እያደረሳችሁ ሀገርን እናስከብራለን የምትሉት ሀገር ባዶውን ሀገር ተብሎ የሚጠራው ኢትዮጵያ ተብላ የምትጠራ ሀገር ያለ ህዝብ ምንም ናት እንዴ? ያለ ህዝብ ምንም ናት። በእውነት ነው የምላችሁ። እና ሁላችንም የሆነ ነገር ስናይ ግን በዛ ሰው እርምጃ እንዲወሰድበት መስራት አለብን። የሚዲያ ስራ በጣም ፓወር አለው። ሚዲያ ላይ የሚሰራ ነገር በጣም ትልቅ ቫልዩ አለው። ታውቃላችሁ? ለዛ ሰው ፍትህ እንዲያገኝ ብዙዎቹ በሚዲያ የሆነ ነገር ሆነው ሲመጡ የምናሳድጋቸው፣ የምንጥላቸው፣ የምንደግፋቸው ወደ ህግ የምናቀርባቸው እኛ ነን የሚዲያ ሰዎች። እና በሚዲያ ያለን ሰዎች የሆነ ነገር ስናይ አይተን ብለን ሳይሆን ማለፍ ያለብን ያ ሰው ለህግ አካል እንዲቀርብ የተገቢውን ፍትህ እንድታገኝች ሴትዮ እንደዚህ ላይ ተንገላታ ሴትዮ በምን ምክንያት እንደሆነ ሁሉንም የመንግስት አካል ሌላ እንግዲህ ሰብአዊነት የሚሰማው አጣርቶ የዚችን እናት ስቃይ አይተው እንደዚህ በሚዲያ እየታየ ዝም የሚሉ እኔ እንጃ ሰው ናቸው ብዬ አላስብም። እና ስለዚህ ስቃዩ የሚገባቸው ብዙ ነገር የሚያውቁ አሉና እነሱ ደግሞ የዚችን እናት በቃ እንትን ተረድተው ይህን ሰውዬ ወደ ህግ እንዲያቀርቡት ሁላችንም መስራት ይኖርብናል ነው የምለው። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትብረፍርፍ ይበል። እህታችሁ ሜላት ነበርኩኝ አብሬያችሁ የቆየሁት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ ውዶቼ። በጣም ያሳዝናል ያለው ነገር በእውነት።